بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد. طيب ماذا كاكم نبت نجمرالن ينبرنبت الإيمان بالله لاي سوستنياو نطب لاي نبرنا وهو الإيمان بأسماء الله وصفاته يميلون مالتنا. وأهل السنة والجماعة أهل السنة يؤمنون يمنالو بأن أفضل وألذ نعيم يناله أهل الجنة በጣም በላጭ የሆነ በጣም ጣፋጭ የሆነ ማለት ደስታ ሰጪ የሆነ ኒዕማ ጸጋ የናሉ አህሉ الجنة የጀነት ሰዎች የሚያገኙት هو እሱ ይህ ደስታ ሰጪና በጣም ጣፋጭ የሆነ ጸጋ رؤية ربهم ጌታቸውን ማየታቸውን አላህን Subhanahu Wa Ta'ala ማየታቸው ነው ብለው ያምናሉ። في الآخرة በአኺራ ላይ بأبصارهم በአይናቸው አላህን Subhanahu Wa Ta'ala ጌታቸውን ያያሉ። ሙእሚኖች አላህ Subhanahu Wa Ta'ala የጀነት ካደረጋቸው በኋላ ጀነት ላይ ትልቁ ጸጋ ትልቁ ተድላ አላህን Subhanahu Wa Ta'ala ማየታቸው ነው ብለው ያምናሉ። ወየዙሩነሁ አላህን ያዩታል ማለት ነው። ያኒ ዚያራ የሚባለው ነገር ማየትን ነው የሚያመለክትልን ማለት ነው። ወይከሊሙሁም አላህ ያናግራቸዋል። ወይከሊሙነሁ እነርሱም አላህን ያናግሩታል ሙእሚኖች። قال الله تبارك وتعالى وجوه يومئذ ناظرة فيت يزنكن تابرالچ على الله فيتوچ ያበራሉ الى ربها ناظرة ወደ ጌታዋ ትመለከታለች። የአማኞች ፊቶች የአህሉ ሱነቲ ወልጀማዓ ፊት ያበራል ወደ ጌታዋም ትመለከታለች። وانهم اي اهل السنه والجماعه او المؤمنون ማለት ነው والمؤمنون سيرون كما يرون القمر ليله البدر الله سبحانه وتعالى ያዩታል ጨረቃን በ14ኛውና በ15ኛው ቀን ሙተካሚል ሙሉ ሆኖ እንደሚያዩት እንደሚያዩት ምንም ነገር ሳይጋርዳቸው ቀጥታ እንደሚያዩት አምላካቸውንም ጌታቸውንም ምንም ነገር ሳይጋርዳቸው ያዩታል። በእነርሱና በጌታቸው እይታ መካከል ምንም ነገር ሳይኖር لا يضامون في رؤيته ጌታቸውን በማየታቸው ላይ የሚጋርዳቸው ነገር የለም። ምንም የሚከለክላቸው ነገር ሳይኖር ማለት ነው። كما اخبر النبي صلى الله عليه وسلم بذلك ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩት ሁሉ انكم አሉ ለሰሃባዎቻቸው سترون ربكم ጌታችሁን አምላካችሁን አላህን ታዩታላችሁ كما ترون القمر ليلة البدر በ15ኛው የሂጅሪ አቆጣጠር ላይ ጨረቃዋ ሙሉ ሆና ሁሉም በያለበት ሳይጋፋ ሳይጨነቅ ሳይቸገር እንደሚያየው ሁሉ እናንተም ጌታችሁን አምላካችሁን አላህን ምንም ግርዶሽ ሳይኖርባችሁ በእናንተና በአላህ እይታ መካከል ምንም ነገር ሳይኖር ታዩታላችሁ አለ። لا تضامون في رؤيته ሙዛሃማ የለም መገፋፋትም ሆነ የሚከልል ነገር በሌለበት ሁኔታ ማለት ነው። አላህን Subhanahu Wa Ta'ala ለማየት ሁሉም በያለበት ሆኖ ጌታውን ያያል። በኢማን እችን ዱንያ ለቀው እስከሄደ ድረስ ማለት ነው። በተውሂድ እስትንፋሱ እስካለፈ ድረስ الله سبحانه وتعالى كجهنم طبقو يجنت اسكادرغو درس. وان الله تبارك وتعالى الله سبحانه وتعالى ينزل الى السماء الدنيا في الثلث الاخير من الليل نزولا يليق بجلاله وعظمته سبحانه وتعالى. اي اهل السنه والجماعه اهل السنه ويامنالو الله سبحانه وتعالى ينزل الى السماء الدنيا وده قربته سماي يوردال بلو يامنالو اهل السنه والجماعه ወደ ቅርቢቱ ሰማዕ الدنيا ማለት ቅርብ የሆነችው ወደ ቅርብ ወደ ሆነችው ሰማይ في ثلث الاخير من الليل ከሌሊቱ 1/3ኛው ሲቀር ማለት ነው። 1/3ኛው ሲቀር 2/3ኛው አልፎ 1/3ኛው ሲቀር نزولا መውረድን يليق بجلاله وعظمته መውረድን ለሱ ለኃያልነቱና ለልቅናው በሚገባ መልኩ ማለት ነው። አላህ Subhanahu Wa Ta'ala በሚያቀው ሁኔታ እነዚህ መንኩስ የሆነ ቀልብ ያላቸው ቡድኖችና ግለሰቦች አንተን ከኢማንህ ሊሸረሽሩ ሲፈልጉ ከአቂዳ ሊያስወጡ ሲፈልጉ ምን ይላሉ? ማስመሰያ ያመጣሉ። ምን አይነት ማስመሰያ ነው የሚያመጡት? አላህ Subhanahu Wa Ta'ala ይወርዳል የምትሉ ከሆነ ንግግራችሁ እርስ በርስ ይጋጭ። አንዴ ከአርሽ በላይ ነው ትላላችሁ፣ አንዴ ደግሞ ይወርዳል ትላላችሁ። አላህ በሚወርድበት ጊዜ ይወርዳል የምትሉ ከሆነ ምን ሆነ ማለት ነው? ሰማይ አጠለለው ማለት ነው። ያኒ ከፍጡራን በላይ መሆኑ
ምን ሆነ ማለት ነው ይጠፋል ማለት ነው ይላል አእምሮአቸው ላይ ምስል አለ ብለናል መውረድ ሲባል እነሱ የሚያውቁት ምንድነው ጣሪያ ላይ ወጣ ከጣሪያ ስትወርድ ጣሪያው ካንተ በላይ ሆነ አይደል እንዴ ልክ እንደዛ ብለው ነው የሚያስቡት በምን በመሰላል መውረድን ነው እነሱ የሚያስቡት ማለት ነው ይሄ ምስል ነው አእምሮአቸው ላይ ያለው ስለዚህ ምን ይሆናል ይላሉ አርሽ ኻሊ ይሆናል አላህ Subhanahu Wa Ta'ala ይወርዳል የምትሉ ከሆነ ماذا عرش سبحانه يعني الله سبحانه وتعالى ወደ ሰማይ አዱንያ ይወርዳል ካላችሁ ፍጡር የሆነ ነገር ከአላህ በላይ ሆነ ማለት ነው ይሄ ደግሞ ምንድነው ንግግራችሁ እርስ በርሱ ይጋጫል ሁለተኛ ነገር ደግሞ ከፍጡራኖች ጋር አመሳሰላችሁት ይላል እንዲህ አይነት ፍልስፍና ውስጥ የሚገቡት እነዚህ ሰዎች ለምንድን ነው ብለናል መጀመሪያውን በየትኛውም የአላህ Subhanahu Wa Ta'ala ባህሪ ላይ እንዲህ አይነት ውጅንብር ውስጥ የሚገቡት አእምሮአቸው ላይ ምስል ስላለ ከዚያ ምስል አላህ Subhanahu Wa Ta'ala ለማራቅ ሲፈልጉ ማለት ነው ወይላ ግን አላህ Subhanahu Wa Ta'ala ወደ ሰማይ አዱንያ ይወርዳል ማለት ፍጡራኖቹ ከሱ በላይ ይሆናሉ ማለት አይደለም ከአርሽ በላይ መሆኑ ይጠፋል ማለት አይደለም አላህ ከአርሽ በላይ ነው وفي نفس الوقت ينزل الى السماء الدنيا الله ከአርሽ በላይ ነው ከአርሽ በላይ ሆኖ እያለ ሐቂቀተን ወደ ሰማይ አዱንያ ግን ይወርዳል በጣም ቀላል ነው ይሄ እንዴት ነው ቀላል የሚሆነው አይዋ በጣም ቀላል አሁን ቴክኖሎጂ ያመጣው ነገር አለ ዓለም الجن ላይ የሆነ ፋይል አለ ዓለም الجن ህዋ ላይ ማለት ህዋ ላይ ምን አለ የሆነ ፋይል አለ ያ ፋይል የድምጽ ፋይል ሊሆን ይችላል የመጽሐፍ ፋይል ሊሆን ይችላል የተለያየ አንተ ምን ታረጋዋለህ ይሄን ፋይል ከዓለም الجن ላይ ምን ታረጋዋለህ ዳውንሎድ ታረጋዋለህ አይደል እንዴ ምን ታረጋዋለህ ፋይሉ ታወርደዋለህ አይደል እንዴ ፋይሉ ይወርዳል አይወርድም ያ ፋይል አንተ ስታወርደው ከቦታው ካለበት ቦታ ጠፋ እንዴ ይሄ ትንሽ ይሄኛውን ኪታብ መቅራት ያስፈልጋል ይሄ ዳውንሎድ ምናምን የሚባለውን ኪታብ መቅራት ያስፈልጋል ተሰውራችሁ እንዲስተካከል ማለት ነው ይልሳለ አንድ ፋይል በቦታው ላይ እንዳለ ነው እዛው እንዳለ ነው በአለም ላይ ያሉ ሰዎች በሙሉ ምን ያደርጉታል ዳውንሎድ ያደርጉታል ሳዲ እንዴት ነው ዳውንሎድ የምታረገው እንዴት ነው የሚወርደው በምንድን ነው የሚወርደው በመሰላል በፓራሹት እየተራመደ ايش يا اخي سبحان الله العظيم عجيب اذا ይሄ ሰውዬ እንደዚህ አይነት ውጅንብር የሚለቅበትን ማስመሰያው ራሱ ሼኹ ይላከለት ዓለመል ሐዋ ላይ አርጎለት ከዚያ በኋላ እሱ እያወረደው ምን ያደርጋል ሰውን ውጅንብር ውስጥ ይከታል እንዴት አወረድከው በል ይሄ ፋይል ሲወርድ አወቅ በምን መልኩ እንደወረደ አውቃል ወርዶ ግን አንተ ሞባይል ውስጥ ምን ታረጋዋለህ ወይ ትሰማዋለህ ወይ ታየዋለህ ማለት طيب አውራዱን አጣቀም وفي نفس الوقت ራስ በቦታው አለቀቀም እዛው ባለበት ነው ያለው ባለበት ዛሬም የዛሬ ሺህ ዓመትም እዛው ባለበት መሆኑም ሐቂቃ ነው መውረዱም ምንድነው ሐቂቃ ነው እንዴት እንደሆነስ ይታወቃል አይታወቅም ያ اخي አይታወቅም ምን ያ اخي ይሄንን ተሰውር ማድረግ ሳትችል የዚህን ሚስጥር ማወቅ ሳትችል እንዴት ስለ አላህ ሐቂቃ መመራመር ትችላለህ يا اخي سبحان الله العظيم يظهر لنا اذا الله سبحانه وتعالى كعرش بلاي ነው هذه عقيده ثابته لا تتغير ይሄ عقيده የሚቀየር አይደለም يظهر الله كعرش بلاي ነው نعم كعرش بلاي ነው وفي نفس الوقت ينزل ربنا الى السماء الدنيا الله ወደ ሰማይ الدنيا ይወርዳል كيف كما يليق لجلاله وعظمته قال النبي صلى الله عليه وسلم يا الله ملكتኛ ምን አሉ ينزل ربنا كل ليلة إلى السماء الدنيا حين يبقى ثلث الليل الآخر بيكنوا عند سستنياو ليلة بميكربت جزء ودا كربته سماء يوردال فيقول يلعن الله من يدعوني فأستجيب له من نو يمدمني للمنو من لا شمسته إلى الله سبحانه وتعالى كل ليلة حين يبقى ثلث الليل الآخر فيقول الله سبحانه وتعالى من يدعوني فاستجيب له من لو يملمني من لا شمسته الى الله انت برد لبس هنا بلاي برد لبسوች ደራርበ ምን ትላለህ لا حول ولا قوه الا بالله الله سبحانه وتعالى ማን ነው ይላል ማን ነው ምን ያለበት حاجه ያለበት ማን ነው
በእዳ የተሰቃየ በበሽታ የተሰቃየ በፈለገው ነገር لا اله الا الله الله اكبر ከፈለክ ቆንጆ ሚስትን ጠይቅ ችግር የለም አብሽር لا حول ولا قوه الا بالله ወጣቶች እንቅልፋቸው ይጠፋል ለቆንጆ ሚስት ነገር ሙሽኪል يا اخي سبحان الله العظيم ጨው ነው አይደለ ወጥ ላይ የሚጨመር ጨው ነው يا اخي ምንና هذه الطبيعه አብሽር ችግር የለም هذا من الكمال ይሄ ሰው ልጅ የሙሉነቱ ባህሪ ነው ይሄ የሙሉነቱ ጉድለት አይደለም አብሽሩ እሺ ታያኩም والله سبحان الله العظيم اذا الله سبحانه وتعالى من ይላል من يدعوني فاستجيب له ሰሃባዎች በዚህ ነበር የተደሰቱት سبحان الله العظيم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ሐዲስ ሲናገሩ እንዴት አይደለም ጭንቀታቸው የነበረው ማለት ነው እንዴት አይደለም سبحان الله لانهم يعرفون الله سبحانه وتعالى الله ስለሚያውቁ ፍልስፍና አላስፈልጋቸው እንዲሁም ደስተኞች ነበሩ እነሱ من يسألني فأعطيه ማን ነው የሚጠይቀኝ ለጥያቄው ምላሽ የምሰጠው من يستغفرني فأغفر له ምህረት የሚጠይቀኝ ማን ነው የምምረው በቀንና በሌሊት አንተ ከወንጀል ተለይተህ አታውቅም ወንጀለኛ ነህ አላህ ማረኝ የሚለኝ ማን ነው የምምረው ይላል እኔ ብለህ አትነሳም አላህ ይወፍቀን لا إله إلا الله شيطان ተጫወተብን والله لا حول ولا قوة إلا بالله ገርሞ የሚገርም ነው እንዲህ አይነት ሽልማት እንዲህ አይነት ማዕረግ እንዲህ አይነት ዘውድ እንዳንቀዳጅ ምን ያደርገናል ተኛ ባክ ዝም በላ አንተ ሞኝ ነህ እንዴ ተኛ ገና ነው ዝም በላ ተኛ لا إله إلا الله الله أكبر ሙቀቱ سبحان الله العظيم لا ብርድ ሶስone የምን ብርድ ስትሻለ ልትነሳ ስትል ነው እንጂ ብርድ ብሎ አረ ብርድ ልብስን ከፊት ላይ ዞር እንዳታረገው ብርዱ በጥፊ ይመታሃል ይላል سبحان الله العظيم ويؤمنون أي أهل السنة والجماعة يمنعوا بأن الله تعالى يجيء يوم الميعاد يكياما كان يكتروا كان الله يمتعل بلو يمنع للفصل بين العباد باروج معكل من لمستت والثاني لمستت الله سبحانه وتعالى يمتعل بلو يمنعوا مجيئا يليق بجلاله جل شأنه ممتعة ለሱ ለኃያልነቱ በሚገባ መልኩ ይመጣል በባሮቹ መካከል ምን ለመስጠት ውሳኔ ለመስጠት ይመጣል ብለው ያምናሉ كما وصف نفسه في كتابه العزيز بقوله الله بالقرآن ላይ እንደገለጸው ምን አለ كلا إذا دكت الأرض دكا دكا ንቁ ይላል الله ምድር መሰባበርን በተሰባበረች ጊዜ وجاء ربك ጌታ በመጣ ጊዜ والملك صفا صفا ملائكه بصفه ሆነው ጌታ በመጣ ጊዜ ይላቸዋል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም وقوله الله من ይላል አሁንም هل ينظرون ይተባበቃሉ እንዴ አይ هل ينتظرون ይተባበቃሉ እንዴ إلا أن يأتيهم الله የአላህን መምጣት ቢሆን እንጂ ተቅዲምና ተአኺር አለው ከዚህ በኋላ የሚመጣው የቁርአን አንቀጽ والملائكة في ظلل من الغمام የሚባለው طيب هل ينظرون إلا أن يأتيهم الله يا الله ممتات እንጂ ይተባበቃሉ እንዴ والملائكة في غمام في ظلل من الغمام ملائكዎች በደመና ስር ሆነው ማለት ነው طيب يا الله ممتات እንጂ ይተባበቃሉ وقضي الأمر ነገሩ የተወሰነ ሲሆን لأن الله سبحانه وتعالى لفصل القضاء يمتال ممتات لرسو بميقباو ملكو مجيئا يليق لجلاله وعظمته فمنهج أهل السنة والجماعة في الإيمان بالله تعالى يا أهل السنة والجماعة إيماناتشو بالله تعالى بالله لا يالاتشو إيمان يتلخص يتكعللال يسبت بالإيمان الجازم قررت على أمنت والإقرار الكامل ملوب هنا مرقاقت والتسليم التام ملوب جب مستد بما أخبر به الله تعالى الله بتنعجر بتنجب وأخبر به رسوله صلى الله عليه وسلم ملك يا نبي محمد صلى الله عليه وسلم بتنعجروت والعمل بهما بذيب مسرات من جميع وجوههما بيتن يوم ملك القرآن حديث بتنعجروت نجر اجسدتو بمسرات من دون تردد ولو هلا سايلو معناته أو شك سيترددوا أو ريب ياونو
كما قال الإمام التابعي الفقيه محمد بن مسلم الزهري رحمه الله تعالى من يلالو إمام الزهري من الله الرسالة دبدبوك الله نو ملكتك الله نو وعلى الرسول البلاغ ملكتن يو يالبت مدرس نو وعلينا التسليم بني علي اج مستثنى يالبن بني علي اج مستثنى يالبن يمين موبايل نو وكما قال الإمام الحافظ الحجة سفيان بن عيينة رحمه الله تعالى إمام سفيان بن عيينة يتوالد تابعي من يلالو كل ما وصف الله تعالى به نفسه في القرآن من يوم بالقرآن لي الله راسه يقول لسبتن باهري فقراءته إهنا من ببنو مالك هي متاون أنكاس ويم دمو النبي محمد صلى الله عليه وسلم نقدر من معرك معك من باب وتفسيره ترجمون معك لا كيف انديت مالت يلم انديت مالت يلم ما يسفلقم ولا مثل ما مساسلم يلم انقراوالن ما اناون እናውቀዋለን እናምንበታለን እጅ እንሰጣለን እንዴት ነው አንልም አንመሳሰልም አለ وكما قال الامام الشافعي رحمه الله تعالى امام الشافعي እንዳሉት آمنت بالله بالله አምኛለሁ አለ امام الشافعي ሁሉም የሚንጠለጠልባቸው ማለት እንጠለጠሉባቸው ሁሉም እኔ ሻፊዒ ነኝ ይላል ሻፊዒ ነህ አዎ ሻፊዒ ከሆን خلاص ኢማም ሻፊዒ ያሉትን ነገር በል ማፊሽ ካል እውነተኛ ተከታያቸው ከሆን آمنت بالله بالله من ያለው አሉ ኢማም ሻፊዒ وبما جاء عن الله ከአላህ በመጣውም አምኛለሁ على مراد الله الله በፈለገው መልኩ ይሄ ከአላህ መጥቷል አዎ خلاص الله من እንደፈለገበት እሱ ነው የሚያውቀውና በዚያ ነገር አምኛለሁ አምናለሁ خلاص ከጌታዬ ነው ብዬ እቀበለዋለሁ ሚስጥሩ ቢገባኝም ባይገባኝ አላህ በዛ ነጥብ ላይ በዛ ንግግሩ ላይ ምን እንደፈለገበት ቢገባኝም ባይገባኝም አምንበታለሁ እቀበለዋለሁ وآمنت برسول الله صلى الله عليه وسلم بالله መልእክተኛ አምኛለሁ አለ ኢማም ሻፊዒ وبما جاء عن رسول الله صلى الله عليه وسلم ከአላህ መልእክተኛ በመጣም ነገር አምኛለሁ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተገኘም ነገር አምኛለሁ على مراد رسول الله صلى الله عليه وسلم يا الله መልእክተኛ በፈለጉበት ነገር ምንም ይሁን የፈለጉበት ነገር እኔ ተቀብዬው አምንበታለሁ هذا هو الاستسلام تام ይሄ ነው ሙሉ በሙሉ እጅ መስጠት ብሎ ማለት وقال الوليد بن مسلم القريشي سألت الأوزاعية وسفيان بن عيينة ومالك بن أنس عن هذه الأحاديث في الصفات والرؤية النزين أئمة التابعين تجكواتشو إلى وليد بن مسلم أوزاعي سفيان بن عيينة ومالك بن أنس تجكواتشو عن هذه الأحاديث في الصفات والرؤية نبي محمد صلى الله عليه وسلم يتناقرواتشو بالله بهارينا سلا الله مايت يمين ملكته حديث وتناس ملكته تجكواتشو فقالوا من علو أميروها كما جاءت بلا كيف تقبله أمنهبت أصالفه انديت نعتبل عند الله تقبل خلاص نبي محمد صلى الله عليه وسلم تناقرال تقبله من أدركه باللبت هنيتا أمنبت ملكتم ترته أمنهبت أصالفه انديت نوله كيف يوس عندك وقال الإمام مالك ابن أنس إمام دار الهجرة رحمه الله من يلعلو إياكم والبدعة بدعة أنت تنكركوها إمام مالك قيل وما البدعة من دلنا بدعة بلو مالت على الوجه قال الساتشو سلا بدعة ستيكو ملساتشو جن يبدعة الرماجوتشن أسمى الكتونو يملسوت أهل البدع يعني أهل البدع مبالو سوج هم الذين النفس ناتشو يتكلمون في أسماء الله وصفاته وكلامه وعلمه وقدرته يمناجروا يمياوروا يهونوا سوج ناتشوال سلا الله ظهري سلا الله نجر سلا القرآن وعلمه سلا الله كات وقدرته سلا قدره قضاء والقدر لا يسكتون عما سكت عنه الصحابة لا ولا يسكتون عما سكت عنه الصحابة والتابعون لهم بإحسان زم يلوم صحابة زم بالوبت قد دايلة تابعين زم بالوبت قد دايلة يتابعين تكتاوج أتباع التابعين زم بالوبت قد دايلة زم يمايلون الجو እነርሱ የተብቃቁበት ነገር የማይበቃቸው ሰዎች እነዚህ ናቸው ቢድዓ አራማጆች ብለው ማለት ስለዚህ ይሄ ራሱ ቢድዓ ነው ማለት እንደ አይነቱ ተግባር ምንድነው الكلام في اسماء الله وصفاته وفي كلامه وفي قدرته وفي ذاته ይሄ ምንድነው ቢድዓ لانه لم يؤهد عن الصحابه ከሰሃባዎች አልተገኘም ይሄ ነገር ስለዚህ እንደ አይነቱ
ፍልስፍና እንዲህ አይነቱ ቅጥፈት ምንድነው ቢድዓ ነው ይሄን ማራመድ የአህሉል ቢድዓ ተግባር ነው ስለዚህ ተጠንቀቁ አሉ ኢማም ማሊክ ተጠንቀቁ وسأل رجل الإمام مالكا رحمه الله عن قول الله تبارك وتعالى عند سمتنا إمام مالك ጠየቃቸው الرحمن على الأرش استوى الله كعرش በላይ ሆነ كيف استوى አላቸው እንዴት ነው الله كعرش በላይ የሆነው አላቸው فقال ኢማም ማሊክ ምን አሉ الاستواء غير مجهول استواء ማለት በአረብኛ ቋንቋ የማይታወቅ ነገር አይደለም የሚታወቅ ነው على وارتفع ማለት ነው والكيف عنه غير معقول እንዴት ነው የሚባለው ነገር ደግሞ በአእምሮ የሚደረስበት ነገር አይደለም والإيمان به واجب الله كعرش በላይ በመሆኑ ማመን ግዴታ ነው والسؤال عنه بدعة እንዴት ነው ብሎ መጠየቅ ደግሞ ይሄ ቢድዓ لأن الصحابة لم يسألوا رسول الله صلى الله عليه وسلم ولا التابعون لم يسألوا الصحابة ولا أتباع التابعين لم يسألوا التابعين كيف عملتهم صحابة نبي محمد صلى الله عليه وسلم التيكوا تابعين صحابة التيكوا أنت كيف عملتهم لماذا تتفلسف صلى الله سبحانه وتعالى بأنت تأبب هنا إيمنت هنا عقل لتدرس تفلق الله سبحان الله إذن من ثلاثين قال ما تيك من أنه بدعنا وأمر به أن يخرج من المجلس إمام مالك أصوتين سويان أصوتين سوي كساتشو مجلس اللي وطا عززنا وطا مالت وقال الإمام أبو حنيفة رحمه الله تعالى إمام أبو حنيفة من قالوا لا ينبغي لأحد لمن نمسو عايز فلقوم أن ينطق في ذات الله بشيء بالله ذات لا منم ليورا أي ذاك اللي تمام منم نجر منم سلما تاكو نجر بيتاورا لانت سلذي بالله ذات لا ما نمسو سلا الله ذات منم نجر ليورا أي ذاك اللي تم بل يصفه بيقلصو يقبل بما وصف به نفسه الله راسون بقل ثبت نجر ولا يقول فيه برأيه شيئا بالله صفة لا كسميته تنستو كأمره تنستو منم نجر ليل أي ذاك اللي تمام تبارك الله تعالى رب العالمين الله سبحانه وتعالى علامات جيتها لكنا يتقبوا هنا أملاكنا ولما سئل رحمه الله تعالى عن صفة النزول إمام مالك كان لك استواء لا عند تتيقوا تقولوا نزول لا يتيقوا كيف ينزل تبلو تتيق ينزل ربنا كيف ينزل أنديتنا تبلو تتيق من قالوا فقال ينزل بلا كيف يورد على الله سبحانه وتعالى أنديتنا مالك عايز فلقما እንዴት لا تدرك لا አጣቀውም አንተ አጣቀውም ስለዚህ እያየው ያለን ነገር አጣውቅም አንተ እጅ ላይ ያስከው ነገር የማታውቅ ከሆነ كيف سلا الله سبحانه وتعالى كيفية ጠይቃለህ وقال الإمام الحافظ نعيم بن حماد الخزاعي رحمه الله تعالى من شبه الله بخلقه فقد كفر الله بفطرانه يمساسل ሰው በርግጥ ከፍሯል ومن أنكر ما وصف الله به نفسه فقد كفر الله راسون يجلصበት ነገር ያስተባበለ ሰው በርግጥ ከፍሯል وليس فيما وصف به نفسه ولا رسوله تشبيها الله راسون በገለጸበት እንዲሁም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን በገለጹበት ነገር ላይ ማመሳሰል የለም وقال بعض ائمه السلف رحمه الله كسلف علماءዎች ውስጥ ከፊሎቹ ምን አሉ ቀደሙ الاسلام የእስልምና እግር አሉ የእስልምና እግር لا تثبت አትረጋጋም ኢላ አላ ቀንጠረት ተስሊም እጅ በመስጠት ድልድይ ላይ ካልሆነ በስተቀር አንተ እስልምና ሊረጋጋ አይችልም እስልምና ሊጸና አይችልም አላህ ለተናገረውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለተናገሩት ንግግር እጅ ካልሰጠህ በስተቀር በዚህ ላይ የምትጠራጠር ከሆነ በዚህ ላይ ወደ ኋላና ወደፊት እያልክ የምትመላለስ ከሆነ እስልምና አይረጋልህም ኢማንህ አይረጋም ኢማንህ ምን እየሆነ ነው ማለት ነው እየተወላወለ ነው ማለት ነው ኢዳን ምን ሆነሃል ክፍት ቦታ አለ ዝጋው ቢተስሊም እጅ በመስጠት ለአላህና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር እጅ በመስጠት ምን አድርገው ይሄንን ክፍት ቦታ ዝግ አድርገው አህሉ ሱነቲ ወልጀማዓ አህሉ ሱናዎች በሪኡና من مذاهب اهل التعطيل የአላህን ባህሪ ውድቅ ከሚያደርጉ ሰዎች መذهب ራሳቸውን ያራቁ ናቸው ወተሽቢህ ከሚያመሳስሉ ሰዎች ወተፍዊድ ተፍዊድ ማለት تفويض الكيفية إيه يعني السنة مذهب تفويض كيفية كيفيا أي علم الكيفيا وده الله ما استجاب مالته يا كيفيا علمه
ወደ አላህ ማስጠጋት አማ ተፍዊዱል ማዕና የነስ የቁርአኑን ማዕና የሐዲሱን ማዕናውን አናቀው አላህ ነው የሚያቀው ብሎ ወደ አላህ ማስጠጋት ማዕናው هذا مذهب اهل البدع ይሄ አህሉ البدع መዝሐብ የአህሉ ሱና መዝሐብ አይደለም ይሄ የአህሉ ሱና መዝሐብ ምንድነው ተፍዊድ علم الكيفيه ገብቷችኋል ولا አልገባችሁም ሙሽኪል يا اخي الله አብዱ ፈታህ ገብቷል አልገባህም በርክት ነው ለምን ያልገባው طيب اذا እኛ ምን ብለናል الرحمن على العرش استوى ማለት አይመተ ሰለፍ በምን ፈስረውታል ብለናል በምን ፈስረውታል على وارتفع وصعد ብለዋል አይደል ይሄ ምንድነው ማዕናው ነው ይሄ የኢስቲዋ ምንድነው ማዕና ስለዚህ ኢስቲዋ ማዕናው ይታወቃል አይታወቅም والاستواء ايش غير مجهول አይደል ምን ማለታቸው ነው ይታወቃል ማለት ምኑ ነው የሚታወቀው ማዕናው استواء የሚለው ማዕናው ምን እንደሆነ ይታወቃል ማለት ነው والكيف غير معقول كيفيው እንዴት እንደሆነ ይሄ አይታወቅም በአእምሮ አይደረስበትም ማለት የከይፍያን ዕውቀት ወደ አላህ ማስጠጋት ይሄ የሰለፎች መዝሐብ ነው የከይፍያው ዕውቀት ማለት ነው ከይፍያው እንዴት እንደሆነ አላህ ይወርዳል መውረድ ማለት ማዕናው አይታወቅም እንዴ ማዕናው ይታወቃል አይደል እንዴ እንዴት የሚለውስ ይሄ ምንድነው ከይፍ ይባላል ይሄ علم الكيفيه ያወራረዱ ሁኔታ እንዴት ነው የሚለው ከይፍያው ዕውቀቱን ወደ አላህ ማስጠጋት የሰለፎች መዝሐብ ነው ይሄ ትርጉሙን ግን አናውቀውም ማለትስ ይሄ የአህሉል ቢድዓ መዝሐብ ነው ማለት ነው ሙፈዊዳ የሚባሉት ሰዎች የቁርአንና የሐዲስ ትርጉማቸው አይታወቅም የሚሉ ናቸው ትርጉማቸው ምን አይሆንም አይታወቅም خلاص ግልጽ አለ እነዚህ ሙፈዊዳ ይባላሉ አማ ተፍዊድ علم الكيفيه الى الله የአንድን ሲፋ ሁኔታው እንዴት እንደሆነ ማወቁ ወደ አላህ ማስጠጋት ይሄ የሰለፎች ምንድነው መዝሐብ ነው ግልጽ አለ አሁንስ واضح ገብታል አብዱ ፈታህ አልহামዱሊላህ طيب اذا من قالوا بريئون من مذهب اهل التعطيل اهل السنه تعطيل يعني የአላህን ሲፋ ውድቅ ከሚያደርጉ ሰዎች መዝሐብ የራቁ ናቸው የአላህን ባህሪ ከሚያመሳስሉ ሰዎች መዝሐብ የራቁ ናቸው የአላህን ባህሪ ትርጉም አይታወቅም ብለው ወደ አላህ ከሚያስጠጉ ሰዎች መዝሐብ የራቁ ናቸው ማለት ነው والحمدلله ምስጋና ለዓለማት ጌታ ይገባዋል هذه عقيده السلف الصالح ይሄ ነው የአህሉ ሱና عقيده اهل السنه والجماعه واقوال ائمتهم في الايمان بالله بالله በማመን ላይ ያላቸው እምነት ይሄን ይመስላል ተባረከ ወተዓላ فمن سلك مسلكه እነሱ የሄዱበትን አካሄድ ይዞ የሄደ ሰው በእነርሱ መስመር የተጓዘ يكون ملتزما بمنهج الرسول صلى الله عليه وسلم يا نبي محمد صلى الله عليه وسلم መስመር ይዞ የተጓዘ ነው واصحابه الكرام يتكبروا የሳቸው ባልደረቦችን አካሄድ ይዞ የሄደ ነው سواء كان السالك ይሄንን አካሄድ የሚሄደው ሰው هذا في اصلهم በእነርሱ ዘመንም ቢሆን የነበረው او في الاصول المتاخره ወይ ደግሞ ወደ ኋላ በመጡ ዘመናቶችም እስከ ቂያማ ድረስ ባለውም ጊዜ ይሁን وكل من خالفهم النرسون يخالفاቸው በአጠቃላይ لا يكون منهم كالنرسو አይሆንም وان كان موجودا بينهم በመሐከላቸውም የነበረ ቢሆንም ማለት ነው ነገር ግን በዚህ እምነት ያመነ ሰው በየትኛውም ዘመን ቢመጣ منهاجو የማን منهاج ነው የሰሃባዎች منهاج ነው منهاجو የታቢዒኖች منهاج ነው منهاجو የነብዩ መሐመድ ሰለላሁ ዐለይሂ ወሰለም منهاج ነው የሚሆነው ማለት ነው طيب الركن الثاني ሁለተኛው ሩክን الإيمان بالملائكة بملائكة وجماما ما هو الركن الأول أيوة الركن الثاني سنل أي من أركان الإيمان أرلا الستة ولثم الركن الأول هو قلنا الإيمان بالله والركن الثاني هو ماذا الإيمان بالملائكة
هو أي الإيمان بالملائكة بملائكة وش ما من بلو مالت الإيمان بوجودهم إيمانا جازما ملائكة وش بمنورات شماما قررت عليه هنا لا يتطرق إليه شك منم عين الترطاري وما يتقوا ملكه ولا ريب منم عين شك الناريب يعني قال الله تعالى آمن الرسول بما أنزل إليه من ربه والمؤمنون آمن الرسول ملكتن يومنوال بما أنزل إليه من ربي كجيتا ودرسوا بتوردوا أمنوال والمؤمنون كذلك آمن مؤمنوچم أمنوال كلهم ملكتن يوم مؤمنانوچم آمن بالله بالله أمنوال وملائكته بملائكة أمنوال وكتبه بمصحفته أمنوال ورسوله فمن ينكر وجود الملائكة ملائكة وش من راتشون يستببل سو فقد كفر برقت كدون استباب لوال مالته كأسلم النوتان لقول الله تبارك وتعالى الله من بلوال ومن يكفر بالله وملائكته بالله يستببل يكاده بملائكة وكتبه بمصحفه يكاده ورسوله بملائكته يكاده واليوم الآخر بمتشابشوا كان يكاده فقد ضل ضلالا بعيدا برقت روك هنا تمتن تموال على الله سبحانه وتعالى روك هنا تمتن تموال كأسلم النوتان فأهل السنة والجماعة أهل السنة يؤمنون بهم بملائكة وتشامنالو إجمالا وتفصيلا بتكلنا بزرزر يامنالو انديتنو بتكل يامنوت انديتنو بتفصيل يامنوت إجمالا بتكلم من سبال في من لم يسمى سماتشو بالتنجروا ملائكة وجه لا الله أتكالاي ملكو ملائكة وتشالوت بلو يامنالو مالتنا وأما تفصيلا بزرزر سن الجن في من صح به دليل بترجعت مرجع بمتثبت ممن سماه الله ورسوله صلى الله عليه وسلم الله أن ملكتنياو سماتشو بتناجرواتشو ملائكة وجه كجبريل الموكل بالوحي جبريل لمسالي الله سبحانه وتعالى وحي كسو زندا ملئكت لملكتنيوش عندي أدرس يمرتونه بلن ويم دمو وكلنا يتسطونه يزي كيف الحلافين بلن إننا منالن مالتنا وميكائيل الموكل بالمطر ميكائيل دغمو بزناب من تدرغوال وكلنا تسطوتال بلن إننا منالنال وإسرافيل الموكل بالنفخ في الصور إسرافيل دمو طرمبا بمنفات قيامة سيقوم الله سبحانه وتعالى هي فطرة عالم እንዳልነበር እንዲሆን በሚፈቅድበት ጊዜ ጡሩምባ በመንፋት የታዘዘ ነው ብለን እናምናለን ወመለኩል መውት መለከል መውት الموكل بقبض الارواح የሰው ልጅ ሩህ በሚወጣበት ጊዜ የዚህን ሰው ሩህ በማውጣት የተመደበ ነው ወይም ደግሞ በዚህ ላይ የተሰማራ ነው ብለን እናምናለን ወማሊኩ خازن النار ማሊክ የእሳት ጠባቂ ወይም ደግሞ ዘበኛ ነው ብለን እናምናለን ወይም ያምናሉ አህሉ ሱነቲ ወልጀማዓ በዚህ መልኩ ስራቸው የሥራ ዘርፋቸው የተገለጹ ስማቸው የተገለጹ መላእክቶች በዚያው በተገለጸላቸው ስምና በሥራ ዘርፋቸው ያምናሉ ወአህሉ ሱነቲ ወልጀማዓ አህሉ ሱናዎች يؤمنون بوجودهم በመኖራቸው ያምናሉ መላእክቶች በመኖራቸው وانهم اي الملائكه መላእክቶች عباد مخلوقون خلقهم الله من نور يا الله ባሮች ናቸው ፍጡራኖች ናቸው አላህ የፈጠራቸው አላህ ከብርሃን ነው የፈጠራቸው ብለው ያምናሉ وهم ذوات حقيقيه እውነተኛ የሆነ አካል ያላቸው ናቸው እውነተኛ የሆነ አካል ያላቸው ናቸው ማለት ነው ወለይሱ ቁዋ ኸፊያ ድብቅ የሆኑ ኃይል አይደሉም ፈላሲፋዎች እንደሚሉት ማለት ነው መላእክት ሲባል የሚንቀሳቀሱ ደግሞ አካል ያላቸው አይደሉም ድብቅ የሆነ ፓወር ነው ብለው ነው የሚያስቡት ማለት ነው የሚያምኑት እምነታቸው በመላእክቶች ላይ ያላቸው እምነት ምንድነው ኃይል ናቸው የሆነ ኃይል እንጂ የሚንቀሳቀስ ትእዛዝ የሚፈጽም አላህን የሚያመልክ እንዲህ አይነት ዛት ያላቸው አይደሉም ብለው ነው የሚያስቡት አልሱናዎች ግን ላ ዛት ያላቸው ሐቂቃ የሆነ ማለት ነው የሚንቀሳቀሱ የአላህን Subhanahu Wa Ta'ala ትእዛዝ የሚፈጽሙ ናቸው ብለው ያምናሉ ወሁም خلق من خلق الله አላህ ከፈጠራቸው ፍጡራኖች አንዱ ናቸው ብለው ያምናሉ ወልመላኢከቱ መላእክቶች خلقتهم عظيمه አፈጣጠራቸው በጣም ትልቅ ነው منهم من له جناحان ከመላእክቶች ውስጥ ሁለት ክንፍ ያለው አለ ومنهم من له ثلاثه ከመላእክቶች ውስጥ ሶስት ክንፍ ያለው አለ ومنهم من له اربعه አራት ክንፍ ያለው አለ ከመላእክቶች ውስጥ
ومنهم من له أكثر من ذلك ከእነርሱ ውስጥ ደግሞ ከአራት በላይ ክንፍ ያለው አለ ብለው ያምናሉ። وثبت ተረጋግጧል أن جبريل عليه الصلاة والسلام له 600 جناح 600 ክንፎች እንዳሉት ተረጋግጧል ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተነገረ ሐዲስ። وهم أي الملائكة ملائكዎች جند من جنود الله ከአላህ ሰራዊቶች ውስጥ ናቸው ብለው ያምናሉ። وما يعلم جنود ربك إلا هو الله سبحانه وتعالى እንዳል قادرون የሚችሉ ናቸው على التمثل بأمثال الأشياء በነገሮች መመሳሰል ይችላሉ። والتشكل بأشكال جسمانية በአካል ደግሞ ቅርጻቸውን መቀያየር ይችላሉ። حسب ما تقتضيه الحالات ሁኔታዎች በሚያስመቹት መልኩ በሚያስፈርዱት መልኩ التي يأذن بها الله سبحانه وتعالى ይሄ ተሸኩል ይሄ ተመثل የሚባለው ነገር መቀያየር የሚባለው ነገር አላህ በፈቀደው ሁኔታ አላህ በፈቀደላቸው ሁኔታ እንደየሁኔታው ወደሚቀየሩበት ሸክል አላህ Subhanahu Wa Ta'ala በፈቀደላቸውና አላህ Subhanahu Wa Ta'ala በፈለገው ሁኔታ መቀያየር ይችላሉ ብለው ያምናሉ አህሉ ሱነቲ ወልጀማዓ። وهم أي الملائكة ملائكዎች مقربون من الله ወደ አላህ ቅርብ ናቸው ለአላህ የቀረቡ የአላህ ባሮች ናቸው። ومكرمون አላህ ዘንዳ የተከበሩ የሆኑ የአላህ ባሮች ናቸው ብለው ያምናሉ። والملائكة ملائكዎች لا يأكلون አይበሉ የምግብ ፍላጎት የላቸው ولا يشربون አይጠጡም የዚህ ስሜት የላቸው ولا يملون عبادة الله تعالى አላህን ማምለክን አይሰለቸው ولا يفترون ረፍት የላቸው በሱጁድ ላይ ከሆነ ሱጁድ ላይ ነው ያለው ሩኩዕ ላይ ሩኩዕ ቂያም አላህ Subhanahu Wa Ta'ala ባዘዘው የሥራ ዘርፍ ላይ ቃኢሞች ናቸው። መሰልቸት የለም ረፍት የሚባል ነገር የለም ቀለባቸው አላህን መታዘዝ ነው ማለት ነው። ولا يتعبون አይደክማቸውም ويتصفون بالحسن በቁንጅና ይገለጻሉ። حسن ማለት በመልካምነት والجمال መላእክቶች በቁንጅና ይገለጻሉ ማለት ነው። والحياء حياء አላቸው ተብሎ በሐያ ይገለጻሉ። والنظام ማለት ይሄ የመላእክቶች ባህሪ አይደለም ኒዛም የሚለው ማለት ነው። ግን ምንድነው ኒዛም ማለት አላህ Subhanahu Wa Ta'ala በሚያመልኩበት ጊዜ የአላህን ትእዛዝ በሚፈጽሙበት ጊዜ በስርዓት ላይ ሆነው ነው طيب በኒዛም ላይ ሆነው ነው አላህ Subhanahu Wa Ta'ala የሚያመልኩት ነው طيب والملائكة ملائكዎች يختلفون عن البشر ከሰው ይለያሉ بأنهم أي ملائكዎች جبلوا على الطاعة الله ሲፈጥራቸው እሱን በመታዘዝ የፈጠራቸው خلاص ስሜታቸው ይሄ ነው አላህን መታዘዝ ማለት ነው። وعدم العصيان አላህን ማመጽ የሚባል ነገር አልተፈጠረባቸውም በእነሱ አላህን መታዘዝ እንጂ አላህን ማመጽ የሚባል ነገር የእነርሱ ባህሪ አይደለም አላህ በዚህ አልፈጠራቸውም። ስለዚህ ከመላእክቶች አንፃር አላህን Subhanahu Wa Ta'ala ማመጽ ወይም ደግሞ በአላህ ላይ ማዕሲያ መስራት አይታሰብም ማለት ነው። ይሄ የእነሱ ባህሪ አይደለም። خلقهم الله لعبادته الله እሱን ሊያመልኩ ነው የፈጠራቸው وتنفيذ أوامره የእሱን ትእዛዝ ሊያስፈጽሙ قال تعالى عنهم ስለ እነሱ ሲናገር አላህ ምን አለ وقالوا اتخذ الرحمن ولدا ነሳራዎች አላህ Subhanahu Wa Ta'ala ልጅ አለው ብለው ሞገቱ ተናገሩ። سبحانه ጥራት የተገባው ጌታ ነው አላህ Subhanahu Wa Ta'ala በዒባዱ ሙክረሙን ለሱ የተከበሩ ይሁን ባሮች አሉት አይል መላእክቶች ማለት ነው። لا يسبقونه بالقول በንግግር አላህን አይቀድሙትም وهم بأمره يعملون በትእዛዙ ይሰራሉ የአላህን ትእዛዝ ይፈጽማሉ خلاص يعلم ما بين أيديهم وما خلفهم الله سبحانه وتعالى ያውቃል ما بين أيديهم وما خلفهم ከኋላቸውም ከፊታቸውም ያለውን ولا يشفعون አማላጅ አይሆኑም إلا لمن ارتضى الله سبحانه وتعالى ለወደደው ካልሆነ በስተቀር وهم من خشيته مشفقون والملائكة ملائكዎች يخشون الله تعالى الله سبحانه وتعالى يفرطال ويخافونه يفرطال ويسبحونه يودسوتال ليلا ونهارا ቀንና ማታ ማለት ነው በቀንም በማታም ويطوفون بالبيت المعمور بيت المعمور የሚባል في السماء السابعة በሰባተኛው ሰማይ ላይ ያለ ቤት አለ እዛ ላይ
ምን ያደርጋሉ? ጠዋፍ ያደርጋሉ መላእክቶች። በየቀኑ 70,000 መላእክት ጠዋፍ ያደርግበታል። ይሄ በይተል ማዕሙር የሚባለው ዛሬ ጠዋፍ ያደረጉ መላእክቶች ተራ ሳይደርሳቸው ቂያማ ይቆማል። ሱብሃንአላህ አልዓዚም። ወልመላኢከቱ አስናፉን ከሲራ መላእክቶች ብዙ አይነቶች ናቸው። ብዙ አይነት ናቸው። ምንሁም አልሙወከሉ ቢሐብሊል አርሽ ከመላእክቶች ውስጥ የሥራ ድርሻው አርሽን መሸከም ይሆናል። ወምንሁም አልሙወከሉ ቢልወህይ ቅድም እንዳልነው ማለት ነው። ከመላእክቶች ውስጥ ወህይ ለመልእክተኞች ማድረስ ይሆናል። ወምንሁም አልሙወከሉ ቢልጂባል በተራራዎች ላይ የተመደበ ምን አለ? መላእክት አለ። አላህ Subhanahu Wa Ta'ala ከፈለገ ይሄን መላእክት ይሄንን ተራራ ከቦታው እንዲያነሳው ያዘዋል ማለት ነው። ታየም መጥፋት ያለባቸው ህዝቦች ካሉ በዚያ ተራራ አንስቶ እንዲያጠፉ ትእዛዝ የሚሰጣቸው መላእክቶች አሉት። ወምንሁም ኸዘነቱል ጀነቲ ወኸዘነቱን ናር ከመላእክቶች ውስጥ የጀነት ዘበኛ አለ፣ የጀሃነም ጠባቂ አለ። ወምንሁም ከአይ ሚነል መላኢከቲ አልሙወከሉ ቢሒፍዚ አዕማሊል ዒባድ የየአንዳንዱ ሰው ስራ የሚጠብቁ መላእክቶች አሉ። ወኢነ ዐለይኩም ለሓፊዚነ ኪራመን ካቲቢን ያዕለሙነ ማ ተፍዐሉን አላህ Subhanahu Wa Ta'ala እንዳለው ማለት ነው። የሰው ልጅ አንተ አላህ Subhanahu Wa Ta'ala በአንተ ላይ መላእክት እንዳደረገብህ እስትሽዓር ስታደርግ ምን ትሆናለህ? ባለፈው እንዳልነው ሙሉ ሰው ትሆናለህ ማለት ነው። ሙሉ ሰው እውነተኛ ማንነትህን ታገኛለህ። የዚህን ጊዜ ተስተሽር በአንድ መላእክተ ዩራፊቁከ አኺ መላእክት ካንተ ጋር ነው ያለው። የምትሰራውን ነገር ያያል፣ ካንተ አይለይም። ወሚንሁም አልሙወከሉነ ቢቀብዲ አርዋህ አልሙእሚኒን ከመላእክቶች ውስጥ የሙእሚኖችን ሩህ እንዲያወጡ የተመደቡ መላእክቶች አሉ። የሙእሚኖችን ሩህ ብቻ የሙእሚኖችን ሩህ ሲያወጡ በጣም አዘኔታ በተሞላበትና በጣም ምን በሆነ ልክ ወስፉ እንዴት ነው ይላሉ? ከቅቤ ውስጥ ጸጉር እንደሚመዘዘው ነው ይላሉ። ሱብሃንአላህ አልዓዚም። አላህ ሙእሚን ያድርገን። በኢማን ላይ ሩሃችንን የሚወጣ አላህ ያድርገልን። የሙእሚኖች ሩህ በሚወጣበት ጊዜ እነዚህ ለዚህ የተመደቡ መላእክቶች በጣም በብስራትና ሊን በተሞላበት ሁኔታ ነው ሩህን የሚያወጡት ማለት ነው። በተቃራኒው ደግሞ የካዲያኖች ሩህ የሚያወጡ መላእክቶች በጣም ጭካኔ በተሞላበትና እንዲሁም ደግሞ በጣም አስፈሪ በሆነ ሁኔታ ነው የሚያወጧቸው። ሚኑም አልሙወከሉነ ቢቀብዲ አርዋህ አልካፊሪን ከመላእክቶች ውስጥ ደግሞ የካዲያኖችን ሩህ እንዲያወጡ የታዘዙ ወይም የተመደቡ አሉ። በጣም አሰቃቂ በሆነ ሁኔታ ማለት ነው። በጣም አሰቃቂ በሆነ ሁኔታ ካዲያኖች ሩሃቸው በሚወጣበት ጊዜ አላህ Subhanahu Wa Ta'ala አኺራ ላይ የሚጠብቃቸው ቦታ እንዲያዩት ያደርጋቸዋል። ከዛሊክ ሙእሚኖችም ልክ እንደዚሁ ካዲያኖች መለከል ሞት በሚመጣበት ጊዜ ሩሁ በሰራ አካላቱ ይሰራጫል፣ አልወጣም ይላል። እየቀጠቀጡ ያወጣል ማለት ነው። ሱብሃንአላህ አልዓዚም። መከራና ስቃይ የአንዳንድ ሰዎች ሩሃቸው በሚወጣበት ጊዜ በሚሞቱበት ጊዜ በጣም የሚገርም ተአምር ታያለህ። አንዳንዶች የሚስቁ ይመስልሃል ሩሃቸው ሲወጣ። ሱብሃንአላህ አልዓዚም። የሚስቁ ወላሂ የሚስቁ ይመስልሃል። ዝም ብሎ የሆነ ነገር የሚያዩ ይመስልሃል። ምን እንደሚያዩ እነሱና አላህ ናቸው የሚያውቁት። ፊታቸው ወዝ ለብሶ ፊታቸው እያበራ ያሉ ይመስልሃል፣ ግን የሉም። ሩሃቸው ወጥቷል። ሌላው እያጓራ ቤት በላዩ ላይ ተዘግቶበት ማለት ነው። ቤት በላዩ ላይ ተዘግቶበት ሱብሃንአላህ አልዓዚም። ሆስፒታል ላይ ሩሃቸው ሲወጣ ዶክተሮች እነሱ ያሉበትን ክፍል ዘግተው የሄዱ ሰዎች አውቃለሁ። አንድ የጓደኛችን ወንድም ሆስፒታል ሆነ ጳውሎስ ጠዋት አካባቢ ዝም ብሎ ያወራል የሆነ ነገር ታሙ ማለት ነው። ሙስሊም ነበር፣ ከፍሯል። ከዚያ በኋላ ይህ ሰውዬ የተወሰነ መጀመሪያ ምን እንደሚል አይሰማም ነበር። ከዛ ዝም ብሎ እሳት ይላል እሳት ይላል እሳት። ሐኪሞች መጡ አዩትና ምንም ነገር ሊያገኙ አልቻሉም። ከዛ ጩኸቱ በጣም እየበዛ ሄደ። መጨረሻ ላይ በጣም መወራጨት ጀመረ ይህ ሰውዬ ማለት ነው። ከዛ የሆነ ነገር መያዝ ነው ሊፈልገው። መጨረሻ ላይ ሐኪሞቹ ውጡ አሉ ከክፍሉ ማለት ነው። ውጡ አሉ። በር በላዩ ላይ ተቆለፈበት። ከአልጋው ላይ ወርዶ ተነስቶ እየተፈጠፈጠ እያጓራ ድምፁ ሆስፒታሉን በሚበጠብጥ መልኩ ማለት ነው። በዚህ ሁኔታ ላይ መጨረሻ ላይ ሩሁ ወጣ። ሱብሃንአላህ አልዓዚም። እንظر يا اخي ይሄ ሰውዬ
አላህ ምን እያሳየው ነው? ያኛውስ ምን እያየን? እየሳቀ ፊቱ ወዝ ትፍ ብሎበት ማለት ነው። በጣም የሚገርም በጣም የሚያስደስት የሆነ ነገር እንደሚያይ ሰው ይሁን ነገር የሚያይ ይመስላል። ያለ መስሎ ስታየው ግን ሩሁ የለም። ሱብሃንአላህ አልዓዚም። ሁለቱም መላእክቶች የዚህኛው ሩህ የሚያወጣው መላእክት አላህ በዛ አይነት ሲፋ እንዲላበስ አድርጎታል። ይሄኛው በዚህ አይነት ሲፋ እንዲላበስ አላህ አድርጎታል። ومنهم أي من الملائكة الموكلون بسؤال العبد في القبر قبر ውስጥ ባሪያውን ጥያቄ እንዲጠይቁ የተመደቡ መላእክቶች አሉ። ومنهم من يستغفرون للمؤمنين ለሙእሚኖች استغفار የሚያደርጉ መላእክቶች አሉ። አላህ ሙእሚን ያደርጋል። ሱብሃንአላህ አልዓዚም። አንተ ሙእሚን ከሆንክ መላእክቶች ላንተ ዱዓ ያደርጉልሃል። መላእክቶች ላንተ استغفار ያደርጉልሃል። ويصلون عليهم ويحبونهم መላእክቶች ለሙእሚኖች ምን ያደርጋሉ? ሰላዋት ዱዓ ያደርጉላቸዋል፣ ይወዷቸዋል። ومنهم من يشهدون مجالس العلم وحلقات الذكر ከመላእክቶች ደግሞ የሥራ ድርሻቸው እንዲህ አይነት تعليم ያለበት ቦታ የአላህ ቃልና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር የሚነገርበት ሱና ያለበት ተውሂድ ያለበት ቦታ ፈልገው ሄደው እንዲያካብቡ የታዘዙ መላእክቶች አሉ። የሥራ ድርሻቸው ይሄ የሆነ ማለት ነው። فيحفونهم بأجنحتهم ሄደው እነዚህን ሰዎች በክንፋቸው ያካብቧቸዋል። ومنهم من هو قرين للإنسان ከእነርሱ ውስጥ ደግሞ ከመላእክቶች ውስጥ ለአንድ ሰው ጓደኛው ለአንድ ሰው የተመደበ አለ ማለት لا يفارقه አይለየው። ከአንተ ጋር ሁል ጊዜ አላህ ያከበረው መላእክት አለ። لابد أن تستشعر يا أخي سبحان الله. ومنهم من يدعو العبادة إلى فعل الخير ከመላእክቶች ውስጥ ለአንተ ዳዕዋ የሚያደርጋል። አንተ ኸይር ስራ እንድትሰራ የሚገፋፋህ አለ ማለት ነው። ሱብሃንአላህ አልዓዚም። طيب ومنهم من يشهدون جنائز الصالحين የሷሊህ ሰዎችን ጀናኢዝ የሚሸኙ ሰዎች አሉ። አንተ ተሸክመህ በምትሄድበት ጊዜ ካንተ ጋር መላእክቶች አብረው አጅበው ይሄዳሉ። ምን ከሆነ ሷሊህ ከሆነ ይሄ ሰው ማለት ነው። لا اله الا الله. ويقاتلون مع المؤمنين ከመላእክቶች ውስጥ ደግሞ ከምእመናኖች ጋር የሚጋደሉ አሉ። ويثبتونهم في جهادهم مع اعداء الله ሙእሚኖች በጂሃድ ላይ ባሉበት ጊዜ የሚያረጋጓቸው እንዲጸኑ የሚያደርጓቸውና ጠላታቸውን የሚያንበረክኩላቸው መላእክቶች አሉ። ومنهم أي من الملائكة الموكلون بحماية الصالحين وتفريج كربهم سبحان الله. ከመላእክቶች ውስጥ የተወከሉ አሉ ሳሊህ የሆኑ የአላህ ባሮችን እንዲጠብቁ ማለት ነው። ከአደጋ የሚጠብቋቸው وتفريج كربهم አንድ ችግር በደረሰባቸው ጊዜ አላህን እጃቸውን ዘርግተው አላህን በሚለምኑበት ጊዜ የዚህን የአላህ ባሪያ የጠየቀውን ጥያቄ እንዲፈጽሙ የሚታዘዙ ማለት ነው። እንዲታዘዙ የሚታዘዙ አንድ የአላህ ባሪያ ሳሊህ የሆነ የአላህ ባሪያ ጭንቅ ደርሶበት ከአላህ ጋር ግንኙነት ያለው ሳዲቅ የሆነ አላህ ከአላህ ጋር ኢማኑ እውነተኛ የሆነ የአላህ ባሪያ ዱዓ በሚያደርግበት ጊዜ መላእክት መጥተው እንዲረዳው ካስፈለገ ከአላህ ዘንድ መላእክት ተልኮለት መጥቶ እርዳታ ይሰጠዋል ማለት ነው። ካለበት ጭንቀት ምን ያደርገዋል? ያወጣዋል። በዚህ መልኩ የተመደቡ መላእክቶች አሉ። ومنهم الموكلون بالعذاب በቅጣት ደግሞ የታዘዙ መላእክቶች አሉ ከሃዲያኖችን እንዲቀጡ ማለት ነው። والملائكة መላእክቶች لا يدخلون بيتا فيه تمثال መላእክቶች ምስል ያለበት ቤት አይገቡም። ምስል ያለበት ቤት ግድግዳ ላይ በፍሬም አሰርተህ የምትለጥፉ ምስል መላእክቶች ወደ አንተ ቤት እንዳይገቡ ያደርጋል። ولا ሱራ ትምሳል እና ሱራ ማለት ትምሳል ቅርጻ ቅርጽ የሆነ ሲሆን ሱራ ደግሞ ፎቶ ማለት ነው። ሱራ የሚባለው ፎቶ ትምሳል ሸክል ያለው ሊሆን ይችላል፣ ሩህ ያለው ነገር ሊሆን ይችላል፣ ጎዝ ነገርም ሊሆን ይችላል። ሁሉንም ያጠቃልላል። ሱራ ግን ፎቶ ነገር ማለት ነው። ወላ ከልቡን ውሻ ያለበት ቤት አይገቡም መላእክቶች። ወላ ይصحبون رفقة ጀረሱን كذلك አይ መላእክቶች ጀረስ ያለበት ጀረስ ማለት ደወል ማለት ነው። ደወል ያለበት ነገር ሙሳሃባ ያረጉ طيب ወይም ደግሞ አይጠጉ ጀረስ ያለበት
ከባድ ነው ይሄ አንዳንድ ጊዜ አሁን እኛ ይሄ ሞባይል ኬሳችን ውስጥ ፊትና ነው والله በጣም ከባድ ፊትና አንተ ጀረስ ደወሉ መላእክቶችን ያርቃል እነሱ እንዲህ አይነት ጀረስ ቤትም ላይ ይሁን ከዛልክ ኪስም ላይ ይሁን የትም ይሄ ጀረስ ካለ መላእክቶች ከጀረስ ጋር ሱህባ ያላቸው ታቱ ሳይቡል መላእክታ ጀረስ ማለት ደወል ምን ያደርጉም ሙራፈቃ አያደርጉም ማለት ነው ወይተዓዛውና مما يتعذى منه بنو آدم መላእክቶች የሰው ልጅን አዛ የሚያደርግ ነገር እነሱንም አዛ ያደርጋቸዋል قال النبي صلى الله عليه وسلم الله ملائكتኛ ምን አሉ ان الملائكه لا تدخل بيتا فيه سوره ያለበት ቤት አይገቡም አሉ መላእክቶች وقال صلى الله عليه وسلم لا تدخل الملائكه بيتا فيه كلب ولا سوره በሌላ ሪዋያቸው ላይ ደግሞ በሌላ ሐዲሳቸው ላይ ውሻና ሱራ ያለበት ቤት አይገቡም ፎቶ ያለበት ولا تصحب الملائكه رفقه فيها كلب ولا جرس እንዲሁም ደግሞ ረፊቅ አይሆኑም መላእክቶች አብረው አይሄዱም ውሻና ደወል ያለበት ቦታ ላይ አይቀርቡም ማለት ነው ከዛ ጋር አብረው አይሄዱም والملائكه كثيرون لا يعلم عددهم الا الله سبحانه وتعالى الا الله عز وجل መላእክቶች ቁጥራቸው በጣም ብዙ ነው አላህ እንጂ ማንም አያውቀውም قال تعالى الله من وما يعلم جنود ربك الا هو وما هي الا ذكرى للبشر يا الله سراويتوች ቁጥራቸው الله እንጂ ማንም አያውቀውም وقد حجبهم الله تعالى عنا ملائكቶች ከኛ አላህ ከልሏቸዋል እኛ እንዳናያቸው አላህ አድርጓቸዋል فلا نراهم في صورهم التي خلقوا عليها الله በፈጠራቸው ሁኔታ እኛ ልናያቸው አንችልም ولكن كشفهم الله ግን ግልጽ አድርጓቸዋል لبعض عباده ለተወሰኑ ለባሮቹ ማለት ነው ከነብያቶች كما راى النبي صلى الله عليه وسلم ነብዩ እንዳዩት ሁሉ ጅብሪልን على صورته التي خلقه الله عليها مرتين ሁለት ጊዜ ጅብሪልን አላህ በፈጠረበት ሁኔታ አይተውታል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገልጾላቸዋል قال تبارك وتعالى ولقد رآه نزلة أخرى በሌላኛው መውረድ ጊዜ በርግጥ አይቶታል አለ عند سدرة المنتهى የመጨረሻይቱ ቁርቁራ ዘንድ አይቶታል وما صاحبكم بمجنون ይህ ጓደኛችሁ እኮ ባልደረባችሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እብድ አይደለም ولقد رآه በርግጥ አይቶታል ጅብሪልን بالافق المبين ግልጽ በሆነው አድማስ ዘንድ በርግጥ አይቶታል ይላል ونكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله صحبه وسلم الإيمان بالكتب نكتل إن شاء الله